ውሽማውን እየፈለገ እንግዲህ ኮተት 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 እያለ እየመጣ እንግዲህ ወንድሙ አገኘበት ማለት ነው። አብዛኛው ጊዜ እንደዚህ አይነት ታሪኮች በትክክለኛ ሰዎች ለራሱ እየተፈጠረ ያለው ነገር ነው እና በጣም ነው የሚያሳዝነው። እንግዲህ ሁለቱም ወንድማማቾች ተፋጠዋሉ ማለት ነው። ምንድን ነው የተፈጠረው? ለምንድን ነው ወደዚህኛው ክላስ ልጅ ያለበት ክላስ ላይ እንደዚሁም ደግሞ ብጃማ ለብሳ በዚህ ሌሊት ምን ትሰራለህ እዚህ ብሎ ወንድሙን አፋጠጠ ማለት ነው። ወንድም እንደዛ አይደለም፣ አንተ እንዳሰብኩ አይደለም። ዶክተሯን እኮ ወድጃት የፍቅር ጥያቄ ሳቀርብላት አልቀበላለችኝ ምናምን እያለ መጃጃል ይጀምራል ማለት ነው። እሱ ያላወቀ ታሪክ አለ እዚህ ቤት ማለት ነው። እና የገዛ ወንድሙ እንግዲህ ወንድሙ ሊገል ይፈልጋል ማለት ነው። ያፌት በሚለው ስም ደግሞ ብዙ ቦታዎች ለፊልም ሰርቷል። በጣም ተወዳጅ ነው። በዛ ላይ ደግሞ አስፈሪ ጸባይ ያለው ማለት ነው። እና እዚህ ደግሞ በሌላ ስም ነው የሚጠቀመው ማለት ነው። ሌሎቹ አዲስ ናቸው። ዶክተሯ ግን አዲስ አይደለችም። ከዚህ በፊት በሌላው ፊልሞች ላይ በሁለት ፊልም ላይ ሰርታለች ማለት ነው። እሷ ደግሞ እጅግ በጣም ተወዳጅና እጅግ በጣም ተወዳጅ ናት። በዚህኛው ፊልም ላይ ስሟን ቀይራለች። በሌላኛው ፊልም ላይ ኤፉ ነበረች። ኤፉ ለሌላ ሰው ስም ተሰጥቷታል፣ ግን በጣም ተወዳጅ ናት ለማለት አይል ነው። እንግዲህ በዚህ ባለው ሰዓት ላይ እንግዲህ ሁለቱም ወንድማማቾች ይፋጠጣሉ ማለት ነው። በመጨረሻም እንግዲህ እሱ ባስረዳ መንገድ እሺ ተባብሎ ይለያያሉ ማለት ነው። ከዛም ወደ ላይ ወደ ደረጃው እየወጣ ልጁ እንግዲህ ራሱ አንስታ ነበረ። ምን ሆንሽብኝ ምን ሆንሽብኝ ምን ሆንሽብኝ እያለ ያቅፋታል ማለት ነው። እሷ በዛው ጽልጥ አላለችም። ከዛ በኋላ ዶክተር ዶክተር ብሎ መጮህ ይጀምራል ማለት ነው። ዶክተሯም ርብቃ ማለት ነው መጣች። በስተመጨረሻ ወደ ክላሳቸው ይዞ ሄዱ ማለት ነው። ከሄዱ በኋላም እንግዲህ ርብቃ ወይም ዶክተሯ ህፃኗ እንደምትነቃ ብዙ ነገሮችን እያደረገች ነበር ማለት ነው። በስተመጨረሻም ህፃኗን ልትነቃ ትችላለች። በሌላ በኩል እንግዲህ ተጨናንቋል። እንዴት ወደዚህ መጣሁ? ወይኔ ወንድሜ ነገሮችን ካወቃማ ሊበላሽብኝ ነው እያለ ነበረ። መሀል እንግዲህ ውሽሚቱ መጣች ማለት ነው። ምንድነው አንተ በዚህ ሰዓት ምን ትሰራለህ እንዴ? ምን ትሰራለህ እዚህ ቤት? ወንድም እስካለ ድረስ ሁሉንም ነገር በጥንቃቄ አላለም እንዴ? ውጣ፣ በቃ እንደም ውጣ፣ ደክሞኛል፣ ውጣ ይላታል። ከዛም ወጣሽ ማለት ነው። እንግዲህ በሌላ በኩል ደግሞ ዶክተሯ ህፃኗን ታጽናናንትና ምንድነው የሆንሽው? ምንድነው የሚሰማሽ? ምናምን እያለች ርብቃ መጠየቅ ተጀምራለች። እሷም እንግዲህ የተሰማትን ነገሮች በሙሉ እየተናገረች ነበር። ህፃኗ እያንቀጠቅጠኛል፣ አይኔን ያመኛል፣ ሆዴን ያቃጥለኛል ምናምን እያለች ያለውን ነገር እየተናገረች ነበር። እንግዲህ ዶክተሯም ለአባቷ የህመሙ ስሜት ምን ሊከተል እንደሚችል እየነገረችው ነው ማለት ነው። የጭንቀት እንደዚሁም ደግሞ እንቅልፍ ማጣት፣ ብዙ ሰዓት ትተኛለች። ስለዚህ የምትወስዳቸው መድኃኒቶች ትክክል ላይሆኑ ስለማይችሉ ወደ ሆስፒታል ሄዳ ደም ምርመራ ማድረግ አለባት ብላ ትናገራለች። ግን ምንም አትሆንም አይደለም ምናምን ብሎ ይጠይቃታል። አይ ምንም አትሆንም አታስብ ትልና ለሕፃኗ በቃ መልካም ጊዜ ይሁንልሽ፣ አትጨናነቂ፣ ብዙም አንቺ በጣም ጎበዝና ጠንካራ ሴት ነሽ ብላ ተኝት ትላትና እሷ ካልጋ ወርዳ ልትሄድ ስትል አባቷ እንግዲህ ላመስግንሽ በሚለው ሰበብ እጇን ይዛል ማለት ነው። በዛሽ ቅስፈት ሴጣን ከየት መጣ ሳይባል ሴጣን ካቻለ ማለት ነው። እነሱ እንግዲህ እሷ እጇን ይዘያል የፈለገው ላመስግናት ነው። በእርግጥ ከየት መጣሽ ሳይባል ምስቱ ዱብ አለችበት ማለት ነው። እና እነሱም እንግዲህ ሀሳባቸውንም አልጨረሱም ነበር። በለው 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 እያለች ነበር የመጣችው ማለት ነው። ነገሩ እንደዚህ ሆኖ እንትን ብሎ ቦታ ቀያይሮታል ማለት ነው። ምን እየተፈጠረ ነው ምናምን እያለች በቃ ዘይት ላይ የጋለ ዘይት ላይ ወይ ጨው ወይ ውሃ ብትጨምሩበት እንዴት ሊሆን ይችላል? ወይ ፋንሻ እንደዛ እየሆነች ነበር ሴትዮዋ። አረ ተረጋጊ፣ እኔ እቺ አይደለችም የኔዋ ምናምን እያለ ነበረ እሱም ማለት ነው። እንግዲህ እሷ እንግዲህ በያፌት ምክንያት ተቀይራለች ማለት ነው። በስተመጨረሻም በቃ አንቺ እንዳሰብሽው አይደለም እንደዚህ አርግታ ላመሰግናህ ነበር ምናምን ስትል ጥላው ትሄዳለች ማለት ነው። እንግዲህ ዶክተሯም እንግዲህ በጣም አዝናለሁ ምናምን ነገር ትልና ጥላቸው ትወጣለች ማለት ነው። እንግዲህ እዚህ ቤት ላይ ዶክተሯ ላይ ሁሉም ሰዎች ትኩረታቸውን አድርገውታል ማለት ነው። በስተመጨረሻም እናትና አባትና ልጅ ተቃቅፎ ይተኛሉ ማለት ነው። እንግዲህ ያፌት መጥቶ ደግሞ ክላሳቸው ውስጥ ዱብ ብለዋል። ክላሷ ውስጥ ዱብ ብለዋል ማለት ነው። ዶክተሯ ክላስ
እሷ ደግሞ አላየችም። የሚያስቅ ነገር ነው። እና በአንድ ግብት ትልና ላይቱን ብርት አርግታ አልጋ ፍራሽ ውስጥ እንትኑን አንስታ ግብት ልትል ስትል ሰውየው እንደ ጅኒ ቁጭ ብሏል። በኢየሱስ በስመ አብ ወመንፈስ ቅዱስ ምን ታደርጋለህ ምናምን ትለዋለች። ይኸውልሽ የሆነ ነገር ተበላሽቷል፣ ለዛ ልነግርሽ ብዬ ነው። ቆይ አንቺ ከየት ነው የምትመጪው? አይ ህፃኗ እንደዚህ ሆነ ከዛ ነው የመጣው ከወንድም ክላስ ነው እንዲህ። ይኸውልሽ ምነግርሽ ነገር አለ። ቅድም ሌላ ሰውን ፈልጌ እየሄድኩኝ ባለ ሰዓት ወንድም ያገኘኝ በምሽት ላይ የዛን ጊዜም አንቺን እንዳፈቀርኩሽ እና የፍቅር ጥያቄ እንዳልተቀበልሽ ብዬ ለወንድሜ ነግሬያለሁ። ምናልባት አንቺን ከጠየቀሽ ያንን ትደግሚያለሽ እሺ ብሎ ጥሎ ይወጣል ማለት ነው። እንግዲህ በጠዋቱ ደግሞ የቤቱ አባወራ ወደ ጉዳዩ ሊሄድ ነው። ያው እሱ ደግሞ የእሱ ዶክተር ስለሆነች ቁርስ አዘጋጅታለች። ደሙን ለክታ ታይና ቁርስ ልታቀርብለት ነው። ይኸውልህ እኔ አንድ ነገር ልንገርህ፣ አንተ ሆስፒታል ሄደ ደምህን መታየት አለብህ። ይህንን ስነግርህ ደግሞ ህይወቴን አደጋ ላይ ጥዬ ሊሆን ይችላል ብላ የሆነ ነገር ማስታወስ ትጀምራለች። ከዚህ በፊት ያፌት ያላትን ነገር ማለት ነው። ስለዚህ ይኸውልህ በአንተ ምክንያት ብዙ ነፍሶች የሚጠፉ አለ። የኔም ህይወት አደጋ ላይ አድርጌ ሊሆን ይችላል፣ ግን ተጠቀምበት ብላ ቁርሱን አቃብላ ልትሄድ ስትል እንግዲህ የቤቷ ውሽማ አቃጣሪዋ ፋንድሻዋ ሰምታለች። ሁሉም ነገር እንግዲህ ድብልቅልቁ ሊወጣ ነው ማለት ነው። እሷ በጭራሽ ደረጁ ላይ ሆነ ነገሮቹን እየሰማች ነው ብላ በተአምር አላሰበችም ነበረ። እንግዲህ ለቤት አባወራዋ ወይም እሷ ዶክተር ስለሆነች የእሱ ዶክተር ሆነ ነው እዚህ ቤት የገባችው። ስለዚህ ያለውን ነገሮች በሙሉ ታስረዳዋለች። ኃይለኛ የእንቅልፍ መድኃኒት እየዋጥክ እንደሆነ እየተሰማኝ ነው። ያ መድኃኒት ደግሞ በበሽታ ሆኖ መሞት ብቻ ነው ያለው አማራጭ። ስለዚህ ታይ በደንብ ትልና ቁርሱን አቃብላት ጥላ ትወጣለች ማለት ነው። ጥላ ስትወጣ ሊጠራት እየሞከር ነው። ከእኔ ስጎዳ ከእኔ ባስተጀርባ የሚጎዳስ ማን ነው? እሷስ የእሷ ነፍስ አደጋ ላይ ወደቅም ምንድን ነው? እኔ አልገባኝም ብሏት ዶክተር እያለ ይከተላታል ማለት ነው። ከፊት እንግዲህ ያለችዋን እንግዲህ አጨብጫቢ አለቅላቂዋን አላየም ነበረ። ወደዚች ልፍ ብሎ ሊያናግራት ሲፈልግ ያቺ ሴትዮ አለች። ከዛም ከእሷ ጋር እያወሩም እሷ ጥላ ወጥታ ኢፉ ለሚባል ለፍቅረኛው ትደውልለትና ነገሮች በሙሉ ተበላሽተዋሉ እንዲህ ለሱ ስነግርለት ሁሉንም ነገር ሰምተዋል ምናምን ብላ ለሱ ትነግርለታለች። በቃ ይዞች ተረጋጊ፣ ሁሉም ነገር ይስተካከላል እያሉ ነው። በዚህ በኩል ደግሞ ሁለቱም እየተነጋገሩ ነው። አሁን እኔ ወደ መስሪያ ቤት አብረን እንሄዳለን፣ አንቺን ልብስሽን ልበሽ፣ እኔን ቁርሴን ልብላ እያለ ነበረ። እንግዲህ ዶክተሯም ከፍቅረኛዋ ጋር ካወራች መልእክት በኋላ ወደ ክላሷ ትገባለች ማለት ነው። ስትገባ ደግሞ ሁሉም ነገር እንዳሰቡት ብቻ አይደለም እንዳላሰቡት ነገር እየተካሄደ ነው። መሀል ላይ እንግዲህ ለፍላሹ ብዙ ውጣ ውረድ ላይ ነው ያሉት። ጓደኛዋ ወይም ፍቅረኛዋ ፍላሹን ካገኘሽ ይዤሽ ጠፋለሁ፣ ምንም አይነት ነገር አይፈጠርም እያለ ነበር ማለት ነው። እሷም ይህንን ፍላሽ ለማግኘት ደፋ ቀና እያለች ነው ዶክተሯም ማለት ነው። አሁን ደግሞ ወደ ክላስ ወደ ኮሽናዋ ወይም ማር ቤት ልትገባ ስትመጣ እህቷ ገብታለች ማለት ነው። የዶክተሯ እህት ማለት ነው። ልታናግራት ብትሞክርም አንድ ቅልቅል ያለችና ከዛች የማትሻል ነገር ናት የዶክተሯ እህት ማለት ነው። በፍጹም እንትና ጊዜ ፎርስ አልሰጠቻትም ማለት ነው። በሌላ በኩል እንግዲህ ያፌት ክላስ ገብታ ሴትዮዋ ያችን ፍላሽ ፍለጋ ላይ ነው ያለችው። በምንም ባላሰበችው መንገድ ገባባት ማለት ነው። እሺ ምን እያረግሽ ነው ምናምን፣ የባሌ ክላስ እኮ ነው፣ ጠይቄ መግባት የለብኝም ቁልፌ በእጄ ያለ ምን ያስፈራኛል ምናምን ትላለች። ካለማፍራቷ የተነሳ ማለት ነው። አይ ምን እየፈለግሽ እንደሆነ ለማወቅ ፈልጌ ነው። እኔ የምልሽ ያንን ፍላሽ ነው አይደል እየፈለግሽ ያለሽው? ያንን ፍላሽ መቼም አታገኝም። ደግሞ ከዶክተሯ ጋር በጣም ቅናት ይዞሻል፣ እየተወዳደርሽ ነው መሰለኝ። ግን ይገርማል ይሉና ተያይዞ ይወጣሉ ማለት ነው። እንግዲህ ዶክተሯን ፍላሹን ለመፈለግ የገበችው ቁም ሳጥን ውስጥ ታሽጋ ቀርታለች ማለት ነው። በስተመጨረሻም እሷን ፍለጋዋን ትቀጥላለች። የፈለገችውም ነገር ይሳካላትና ፍላሹ ይገኛል ማለት ነው። ፍላሹ ሲገኝ የትኛው ይሄ ባዶ ነው ወይስ የእሷ ቪዲዮ ያለበት ነው ምናምን የተባለው እርግጠኛ ያልሆነችን። ኖርማሊ ግን ቤት ውስጥ የእሱ ክላስ ላይ ፍላሹ ተገኝቷል ማለት ነው። ፍላሹንም ይዛ እየሮጠች ትወጣለች ማለት ነው። ከክላሱ ስትወጣ እንግዲህ እህቱ በር ላይ ይፋጠጣሉ። እህቴ የሆነ ነገር ማስረዳት አለብሽ፣ አባቴን ሻውተሸዋል፣ ገጠር ነው ብለሽ መጥተሽ እዚህ ቤት ታሽገሻል። ቆይ ከዚህ ቤት በስተጀርባሽ ያለው ነገር ምንድን ነው? ወይ በሕክምናሽ ዙሪያ ሰው ባይጅሽ ሞቷል እንዴ? በቃ እንደውም ካላስረዳሽ እናትወጪም ትልና በሩን ትቆልፍበታለች ማለት ነው። በዛ ሰዓት ደግሞ ለፍቅረኛዋ
ለዶክተሯ ፍቅረኛ ትደውልና ያለውን ነገር ማስረዳት ትጀምራለች። እንደዚህም ደግሞ እሱ ይሁን እሱ አይሁን አላቅም፣ ግን ፍላሹን አግኝቻለሁ እንዲህ ነው ብላ ያለውን ነገር ታስረዳታለች። በቃ አብሽሪ፣ ሁሉም ነገር ይስተካከላል፣ ስለዚህ አንቺ ለማውጣት ዝግጁ ሁኚ፣ ውጪ ይላታል ማለት ነው። በቃ እሺ ብላ ወደ ውስጥ ትገባለች። ወደ ውስጥ ስትገባ ቁልፏ እጇ ላይ ነው ያለው። እህቷ በሩን አልከፍትልሽም፣ ያለውን እውነታውን ተናገሪ ብላ ቁልፉን ከልክላለች ማለት ነው። እንግዲህ የእህቷን ፍቅረኛ ከዚህ በፊት ይተዋወቃሉ። እንደዚህ የሚዋደዱ ነበር። ትደውልና እንደዚህ እህቴ በሩን ዘግታብኝ እንዳልወጣ ከልክላለች፣ የሆነ መፍትሄ መፍጠር አለብን ትላለች ዶክተሯ ማለት ነው ርብቃ። እሱም ደግሞ ምን ማድረግ አለብኝ ምናምን በቃ ለእሷ ስልክ ትደውልላትና ራቅ ያለ ቦታ ትቀጥራታለች። እሷ ትሄዳለች፣ እኔ እመጣለሁ ትላለች። እሺ ይበሉና ይዘጋጋሉ ስልኩ። ከዛም ደግሞ ለእህቷ ስልክ ሲደውል እሷ አላመነችም ነበር። ፍንጥር ብላ ስልኩን አንስታ የኔ ፍቅር፣ የኔ ውድ፣ የኔ ማረግ ለምን ምናምን እያለች ነበር። የት ነው ያለሽው? አይ ትንሽ ቦታ ወጣ ብዬ ነው። ለምን ሻይ ቡና አልልሽም ወይም ፊልም አልጋብዝሽም ምናምን ይላት። በቃ መጣው ትልና እንግዲህ አንዳንድ ጊዜ ለምንወዳቸው ሰዎች ምን ኃይል ቦታ እንዳላቸው አስቡ። ያ ሰው ደግሞ እናንተን እንደማይወዳቸው ነው። ከዛ እሷን ፍንጥር እያለች ትሄዳለች። የቤት አባወራው እንግዲህ የምርመራ ወረቀቱን ይዞ እየመጣ ነበረ። ያፌት ደግሞ ስልክ ተደውሎለት ከኤፉ ማለት ነው ስልክ ተደውሎለት እንግዲህ ብሩን ይዤ እየመጣው ነው እና እኔ የምቀጥርበት ቦታ ትመጣለህ፣ ብሩን እንሰጥሃለሁ ይላል። አይ አንተ የምትቀጥርበት ቦታ ሳይሆን በባንክ ወይም እኔ ያለበት ቦታ አምጣ። አይ አይሆንም፣ ልብትጫወት ችግር የለውም እመጣለሁ ብሎ ይሄዳል ማለት ነው። እና እሱም የተባለበት ስፍራ ይደርሳል ማለት ነው። የተጋገረለትን ነገር አላወቀም ነበር። የቤት አባወራው እንግዲህ እሳት ጎርሶ እሳት ለብሶ እየመጣ ነው። ምክንያቱም የምርመራው ወረቀት ላይ የእንቅልፍ መድኃኒት ከፍተኛ እንደሚወስድ ተነግሮታል። ይህንን ሊያደርጉ የሚችሉት የወንድሙ ነው ወይም ቤት ውስጥ ያለው ውሽማዋ ናት ማለት ነው። ከሁለት አንዳቸው ነው ሊያደርጉ የሚችሉ፣ ሌላ ሊያደርግ የሚችለው ማንም የለም። በሌላ በኩል ደግሞ እንግዲህ የፉ ስልኩን እየደውለ በቃ ደርሷሉ፣ ስራችሁን ጀምሩ ይላል ለቀጠራቸው ሰዎች ማለት ነው። እነሱም እሺ ይሉትና አንዱ ሄዶ እያወቀ እንትን ይላል ተናኮሳል ማለት ነው። ምን ታፈጥብኛለ? ምን አባት ፈልገ ነው? የሆነ ነገር ፈልጌ ነው፣ ባይክ ምን ታመጣል ምናምን ይላል። ያፌትም እንግዲህ በተፈጥሮ በጣም ነደተኛ ይመስላል። ብድግ ብሎ ተነስቶ በኩርኩማ ይዘግባው ይላል ማለት ነው። ደም በደም አረገው። ከየት መጣ ሳይባል የሆነ ሰው ደግሞ ከኋላ መጥቶ እንግዲህ በፈጣሪ ስም የሆድ እንትኑን አወጣ ማለት ይቻላል። ሳያስበው በለው አላ ማለት ነው በስተጀርባ። ከዛ በኋላም እንግዲህ ከኋላ የወጋው ሰውዬ ይሸሻል። ያ የወደቀ ሰውዬ ደግሞ እንግዲህ ከኪሱ ያሉትን ነገሮች ያነሳል። ግን ያፌት በሚገርም ሁኔታ ሁለቱንም ሰዎች አይቷቸዋል ማለት ነው። ይሄ ሰውዬ ካልሞተ ሁለቱንም ሊያስይዝ እንደሚችል እርግጠኛ ሆነን መናገር የምንችለው ነገር ነው። እና እንግዲህ እሱ እዛ እንደተዘረረ የዘረፉትን ነገሮች በሙሉ ወስዶ ላይፉ ይሰጡታል ማለት ነው። እሱም ይቀበላል። በቃ እንደዋወላለን፣ ቻው ቻው ይባባሉና ይለያያሉ ማለት ነው። በሌላ በኩል እንግዲህ የቤት አባወራው እሳት ጎርሶ እሳት ለብሶ እየመጣላችሁ ነው ወደ ቤቱ ማለት ነው። ምክንያቱም ይሄንን የእንቅልፍ መድኃኒት ማን ነው ሊያደርግብኝ የሚችለው እያለ ማለት ነው። ይሄም እንግዲህ ኤፉ የሚባለውን ፍቅረኛውን እየጠበቀ ነው። እሷም ደግሞ ውሽማዋን እየጠበቀች ነበር መንገድ ላይ ባሏን ለመጉዳት። ግን ሁሉም ነገር ድብልቅልቁ ወጥቷል። ሁሉም ሰው ወደ ቦታው ተቀያይሯል ማለት ነው። ያልታሰበ ነገር በሙሉ ተፈጥሮ ነበረ። ማንም ሰው ለዚህ ነገር እርግጠኛ የሆነ ነገር የለም። ዶክተሯ ደግሞ እንግዲህ ኮተቷንና ሻንጣዋን ሰብስባ በቃ ለፍቅረኛዋ ደውላ ይኸው አሁን እየወጣው ነው፣ የት ነው ያለ አድራሻውን ላክልኝ ብላ ልትወጣ ስትልና የቤቱ ሰውዬ ታማሚ ማለት ነው፣ እሷ ወደዚህ ክላስ የገባችው ሰውዬ ማለት ነው። ሁለቱም ፊት ለፊት ደረጃ ላይ ይፋጠጣሉ ማለት ነው። ወዴት እየሽ ነው? አይ እንትን ጉዳይ ገጥሞልኝ ምናምን በቃ መታወራ ነገር ጠፍቷታል ርብቃ። አይ የሆነ ነገር እዚህ ቤት ባይፈጠር ኖሮማ ልብስሽን ይዘሽ አትወጭም። እሱም ይመጣል። ሁሉም ከመጣ በኋላ ቁጭ ብለን እናወራለን። ከዛ ችግራችን ከፈተን በኋላ እየፈለግሽበት ቦታ ማየት ትችያለሽ እያለች ነው። በውስጧ ደግሞ ችግሮችን በሙሉ እኔ ላይ ማሳበበሽ አትሄጅም አንቺ ሼጣን እያለች በአንቺ ምክንያት ነው ትላለች። በርብቃ ላይ በነገራችን ላይ በቃሎ በጣም ነው የምትቀናው ማለት ነው። ከዛ በኋላ እንግዲህ ይህንን ነገር ሊያደርግ የሚችለው ማን ነው እያለ እሱ በጣም ተናዷል። ፊልሙ በዚህ መልኩ ተጠናቀቀ።